በሰይፍ ፊት የመሰከሩት ሃይማኖት ነው እዚህ የደረሰው። በተለያየ ቦታ ላይ የተነገሩ ለህዝብና ለትውልድ ሊጠቅሙ የሚችሉ ነገሮችንም ሁሉ በተለያየ መልኩ እየጻፉ እዚህ አድርሰዋልና የምትሰሙትን የምታገኙትን ነገር በሙሉ በታሪክ መዝገባችሁ የማስታወስ የማስቀመጥ ልምድ እንዲኖራችሁ እኔ ማሳሰብ ፈልጋለሁ። ቢኮዝ ዛሬ ላይ ጭብጨባ ምን ይሰራል የሚለው እንድታዩ ራሳችሁ እንድትፈርዱ ነው። ሰው እንዲነግራችሁ አይፈለግምና ሮሮሪቾ ሰላም ብያለሁ። እንዴት ናችሁ? ያው ከነገ ሳምንት ሊሆነው አካባቢ ነው የቋራ ዋና ከተማ ደለጎ የሚባል ነው። ቋራ ወረዳ ላይ ሳሊያ የሚባል አፄ ቴዎድሮስ ተወለዱበት የሚባል ነው። እሳቸው እዛ አካባቢ ላይ በዋናነት እንደዚህ የሆነ ስማቸው የሚታወቁ አካባቢ ላይ ምናልባት አካባቢውን የሚያውቅ ሰው ካለ በጣም ትልቅ ሀገር ነው ቋራ ማለት። ቋራ ወረዳው እንዳለ ማለት ነው። ደለጎ የሚባለው ዋና ከተማው ነው ወይም የወረዳው መቀመጫ ነው። ሳሊያ ወይም ቴዎድሮስ ከተማ የሚባለው ደግሞ የድሮ ዋና ከተማ የነበረ ከሆነ ዘመን በኋላ ግን በጣም ብዙ ሰው አስተዋሽ ያጣ ከተማና አሁንም ድረስ በልማት ኋላ ቀር የሆነ ወረዳ ነው። ኢቨንፍ የመሰረተ ልማትን ብቻ ሳይሆን በሰዎች ዘንድም ያለው መሰረተ ልማት እንዲሁ ኋላ ቀር የሆነና በድሮ ጊዜ ኢህአፓ የቆየችበት ከመንግስቱ ኃይለማርያም ጋር በነበረው እንትን ላይ ኢህአፓ የቆየችበት አካባቢ ነው። ይሄ አልጣሽ ብሔራዊ ፓርክ የሚባለው ከሱዳን ጋር በጣም ብዙ ሁኔታዎችን የሚያዋስን ነፍስ ገበያ የሚባለው ያው ነፍስን በሆነ ነገር ለመሸጥ የሚከድበትና የኮንትሮባንድ ንግዶች ከሱዳን ጋር የሚከናወንበት ነው። ከመተማ ወረዳ ጋር በሰሜን በኩል የሚዋሰንበት በዚህኛው ደግሞ እስከ መተከል እና ቤንሻንጉል ጉሙዝ የሚያዋስኑት በምዕራብ አቅጣጫ ደግሞ ከሱዳን ጋር በጣም ብዙ ቦርደሮችን የሚዋሰን አካባቢ ነው ማለት ነው ቋራ የሚባለው። ስለዚህ እዛ ቦታ ላይ መከላከያ ሰራዊትና እዛ ጋር ያሉ ከመንግስት ጋር ናችሁ የሚባሉት ኃይላት ሁሉ ትተው ወጥተዋል ነው። እሱን እና ሽንፋ አካባቢ ላይ ወይም በመተማ ወረዳ በዙሪያው ላይ ባሉ አካባቢ ላይ ተቀምጧል ነው። በቋራ ላይ ገለጎ ከተማ፣ በሙር፣ ሳሊያ ወይም ቴዎድሮስ ከተማ፣ ዱባባ፣ በርሜል እንደዚህ በርሜል ጊዮርጊስ የሚባል በተለይ የሆነ ፎንቴ እየሰራ ራሱ የሚቆጣና የሚነሳ የራሱ ሪትም አይነት አወጣጥ ያለው እጅግ በጣም የሚያስደንቅ ጸበል የተገኘበት በርሜል የሚባለው አካባቢ ነው። ባልጣሽ ብሔራዊ ፓርክ አጠገብ የሚገኝ ማለት ነው። እሱ ሁሉ ያለበት አካባቢ ነበርና ያንን በመተው ወደዛ ሄዷል። ለምን ሄደ? ዛሬ ፋኖ ተቆጣጠርኩ ድል አደረግኩ ብሎ ለሚሰማው ሰው መቆጣጠሩ ምን ያመጣል የሚለውን ጥያቄ እንጠይቃለን። ከዛ ያ መቆጣጠርስ ማን ነው እንደዛ ሊያደርግ የቻለው? በእውነት እነዛ ሰዎች ናቸው ወይ? እነዛ ሰዎች ከየት ነው የመጡት? ያንን እቅድና ስትራቴጂ የሚመራው ማን ነው? ከዛ ካለፈው ነገር ጋር ጥያቄው በእውነት ይሄ ነው ወይ? ደለጎ ከተማን ማስተዳደር ነው ወይ? እዛ ጋር የነበሩ ሰዎች የተነሱበት ነው። ብዙ እድሎችንና እንደዛ ሲሰጥ ነበር መንግስት። የተወሰኑ ሰዎችን በተደጋጋሚ ምህረት እየጠየቁ የገቡበትም አካባቢ ነው እና ቦርደርም እንደመሆኑ መጠን ብዙ አሻጥሮች የሚሰሩበት ከተማ ነው። ስለዚህ እንደ ድል ነው የምትሉ ሰዎች መብራት ቢዘጋ ብቻ ሰው የሚጎዳበት ነው። ስልክ ቢዘጋ ብቻ በጣም ብዙ ጉዳት ላይ የምደርሱበት ነው። ነገር ግን ዛሬም ነገም ያው ስንት ሰው በታሪክ መዝግቡ የምትል ማስታወሻ ቀድሜ የተናገርኩት የሚሆነውን ነገር መዝግቡና ነገ እንተዛዘባለን። ሰው ሳይጎዳ ቢድን ጥሩ ነው፣ እንዲድን ነው የምናገረው። ነገር ግን አያሸንፍም እያልንም ዛሬም የሚሄደው ሰው እስኪ በታሪክ ሰው ፍርዱን ይያዝ፣ የሰማ ሁሉ ፍርዱን ይያዝ። ሾርት ሜሞራይዜሽን መኖር የለበትም እያል በዚህ ሁናቴ ላይ የአካባቢ በጣም ብዙ ችግሮች ያሉበት መሰረተ ልማት መንገድ ያልተሰራለት ተረስቶ የኖረ ኢህአፓ እንደዚህ በሚል ከደርግ ጋርም ያልተገናኘ ህዝብ ነው። ወያኔም ስትመጣ ደግሞ በሚገርማቸው ሁኔታ እንዲሁም እንደማወራው ቋራ አካባቢ ላይ ያላችሁ ሰዎች እንደ አጠቃላይ አማራ ክልል ላይ ነው ሲሰራ የነበረው። በዋናነት ግን ቋራ አካባቢ ላይ ይመደቡ የነበሩ አመራሮችና ወይም የኢህአዴግ የነበረበት ስልጣን ላይ ህዝቡን የሚያጎሳቁሉ ህዝቡን እጅግ ነውር ወይም ወደ ጉስቁልናው እያስገቡ በዛም ደግሞ እንዳያፍር እንደ ደስታ እየተሰማው በድንቁርናው በስርቆቱና እርስ በርሱ በመበላላቱ ደስተኛ ሆኖ እንዲቀጥል ስትራቴጂ ነድፈው የሚገቡ ሰዎች ነበሩና በሚገርም ሁኔታ ከኢትዮ ቴሌኮም ወይም የኢትዮጵያ ቴሌኮሙኒኬሽን ኮርፖሬሽን ጋር በነበረው ላይ የቢል ማስከፈል አካባቢ እኔ ስለነበርኩበት በተለያዩ የስልክ ሂሳቦችን ለመሰብሰብ በሚሄድበት ሰዓት የወረዳ አስተዳዳሪ የተባለው ሰው
ቢሮውን ቆልፎ የለም እያስባለ ጌም ሲጫወት የሚሉ ሰዎች ሁሉ ያጋጥሙ ነበርና ያ ህዝብ መጎሳቆሉ ያ ህዝብ መውደቁ እንደ ቆንጆ የሥራ አፈጻጸም ወይም በጣም እቅዱን እንዳሳካችብ እንዳደረገ ነገር ይቆጠር ነበር። ሰው እንዲጎሳቆል ነበር የሚፈልገው። ብታምኑ ባታምኑ 118 ኪሎ ሜትር ነው ከገለጎ ከተማ እስከ ገንዳ ውሃ ወይም የምዕራብ ጎንደር ዋና ከተማ መቀመጫ ድረስ ማለት ነው። በዚች ጉዞ ውስጥ በቀን አንድ ጊዜ ነው መኪና የምታገኙት። ፒስታ ነው መንገዱ። በጣም በጣም ጠባብ ናት መንገዷ። ምንም ነገር መሮጥ አይቻልም። በክረምት ላይ ውሃ ይወስዷል። ያ ብቻ ሳይሆን በጣም ጠባብ ተደርጎ የተሰራ እና 118-120 ኪሎ ሜትር አካባቢ ነው ከገንዳ ውሃ እስከ ገለጎ ከተማ ማለት ነው። በዛ ላይ ሰው በጣም ነው የሚሰቃይ። መኪና አይገኝም። ምንም ነገር ባይሱዙ ከላይ ሆኖ ነፋስ እየመታ አቧራ ከላይ እየተሸከመ መሄድ በቃ ያንን የለመደ እንደዛ እየተሰቃየ ያለን ህዝብ በዛ ስቃይ ውስጥ ማኖር ነበር እንደ ስኬት ተደርጎ አመራሮች የሚመደቡት ማለት ነው። አሁን ለዛ ከቁንዝላ ከዚህ ምዕራብ ጎጃም ወይም ሰሜን ጎጃም የሚባለው አሁን አካባቢ ከዱር ቤቴ ቁንዝላ አካባቢ ላይ ተነስቶ ከቁንዝላ ሻውራ ከሻውራ ደለጎ ከደለጎ ገንዳ ውሃ ከተማ ድረስ የሚደርስ አስፓልት መንገድ ተጀምሮ ብዙ ጊዜው 3 ዓመቱ ኦልሞስት እንደዛ አካባቢ ነው። ይሄንን መሰረተ ልማት ለማስቀጠል አይደለም ትግል የተጀመረው ለማጥፋት ነው። ፍርዳችሁን እንዳትረሱ። ምን እየሆነ ነው የሚለውን ነገር እንደዚህና በተለያየ መልኩ ነው ስለሚያሳፍርም ለሰው የሚገለጥም አይነት ስላልሆነ ነው ማልናገረው። ብዙ ጊዜ የተለያየ ቦታ ላይ ስንደዋወልም እርስ በርሳችን ተጣልተን ስለምንለያይ እብደታችሁ እስኪለቃችሁ ድረስ እበዱ፣ ሳትጎዱ ብትድኑ ኖሮ ደስ ይለኝ ነበር። ነገር ግን ይሄ እብደት ይሄ በሽታ ነው። ይሄ እንደ ቫይረስ ነው። ይሄ ካንሰር ነው እና ሰዎች ወደው ሁሉ አይመስለኝ ምክንያት አይሰጧችሁ። ለምንድን ነው እንደምትሆኑት? ከየት ተነስታችሁ ልትደርሱ ነው ምናምን የሚል አንድ አይነት ጥያቄ ነው የምትጠይቋቸው። አይሰሙም። አንተ ይዛነህ፣ አንተ ከሌ ተከፋይ ነህ፣ አንተ እንደዚህ ነህ ብለው ወደዛ አይነት ነገር እያስጠጉ ለራሳቸው እርኩሰታቸውን ተሸክመው ለመሄድ የሚያስችላቸው ምክንያት እየደረደሩ መጓዝ እንጂ በምክንያት አሳምኖ ሰዎችን ከነሱ ጋር ማሰለፍ የነሱ አቅም ለማድረግም አይሞክሩ። መሳደብ ነው፣ መዝለፍ ነው፣ መውቀስ ነው እና ያንን ሁሉ እያደረጉ ያ መሰረተ ልማት ከቁንዝላ ሻውራ ከሻውራ ገለጎ ከደለጎ ሽንፋና ገንዳ ውሃ ተብሎ የሚሄድ በጣም ረጅም መንገድ ነው። አይ ቲንክ ኦልሞስት 400 እንደዛ በላይ ይሆናል ኪሎ ሜትር። ከ400 ኪሎ ሜትር በላይ ሳይሆን አይቀርም። ረጅም ይመስለኛል። ቼክ ማድረግ ትችላላችሁ። በቃ ከቁንዝላ ተነሱ እስከ ሻውራ ያው ጂኦግራፊካል ማፕ መጠቀም ስለሚቻልና በዛ ዲቴክት አድርጋችሁ መለካት ስለምትችሉ ማለት ነው። እሱን ምንድነው የተጀመረው? ያንን አማራ የሚለውን ህዝብ በየቦታው መግደል፣ ማሳደድ፣ እርስ በርሱ ማባላት፣ አባትና ልጁን ማጣላት፣ በድንበር እንትን ማለት፣ ወደ ረከሰ ባህልና ወግ መክተት። እሱንም ካደረጉትና ካወገዙት በኋላ ዛሬ አብዶ በየቦታው ላይ ሲሳደብ የምታዩት ኦልሞስት አካባቢ ላይ ሆኖ ማበዱን፣ መሳደቡን፣ በዛ ነውር ላይ ማጌጡን እንደ ነውር ሁሉ እንዳይቆጥር ተደርጎ የተሰራ ትውልድ አለ። ከእናት ከአባቱ ጋር አይስማማም፣ ከእህት ከወንድሙ ጋር አይስማማም። ለምን? ከተስማማ አብሮ ከቆመ ማሸነፍ ስለሚችል። እጅግ አሳፋሪ የሆነና ነውርን በራሱ ላይ ለማድረግ ነገዱ ጉዱና መሰል ልጆች አሉት። ያው ይሄ ኢህአዴግ የሚባለው ጽንፍ ያልጎዳው ነገር የለም። ከዛ ቆሻሻ ነገር ግን ለመውጣት ምን ብንሰራ ይሻላል ነው እንጂ ኢህአዴግ እኮ ጥሩ ነው ወይም ከዛ የወጣው ነገር እንደዚህ ነው ምናምን የቱን መርጦ የቱን መተውና የቱን ይዞ መሄድ ያዋጣል ላያዋጣም የሚል መለኪያ በማስቀመጥ ስለምናይ ነው። ቁስለት ቢኖርም የተለያዩ ችግሮች ቢኖሩም እነዚህን ችግሮች እዚህ ቦታ ላይ ቆሞ መጋፈጥ አሸናፊ ያደርጋል። አይ ከችግሮች ጋር ሌላ ችግር እየፈጠሩ መሄድ ደግሞ የችግር መጫወቻና የጥላት አሸናፊነትን ይሾማል ነው ጥያቄው። እኔ ሁልጊዜም የማወራው በምክንያት አሳምኑኝ ብዬ የምናገረው እንደውም ያለውን መንግስት ሰራ አልሰራ ብለን ሁሉ እንዳንተቸው እንዳንሞግተው ለሱ የምትታገሉ ሁሉ ይመስላል። ቢኮዝ እናንተ ገዳዮች ናችሁ፣ የመንግስት ደግሞ ይሰራል ያለማል። ስለዚህ ከገዳዮች ከነውረኞች አንጻር ሲታይ የማይገልሰው ኦልሬዲ የተሻለ ነው ማለት ነው። እና ይህን መንግስት ይሄን ሰርታል፣ ይሄ ጎሏል፣ ይሄ ጥራት ችግር አለው፣ ይሄ አፈጻጸም ችግር አለው እያል እየሞገትን መንግስትን ወደፊት አቅሙን እያፈረጠመ በስኬት እንዲሄድ ለማድረግ እንኳን እንዳንሞግት ነው ያደረጋችሁ። ቢኮዝ እናንተ ገዳዮች ናችሁ፣ እናንተ ደፋሪዎች ናችሁ፣ እናንተ ነውረኞች ናችሁ
የእብዶች ስብስብ ነው። ተስፋ የቆረጡ ሰዎችን ስብስብ ነው። መሪ አልባ መርህ አልባ መነሻና መድረሻው የማይታወቅ ቀመር የሌለው ስሌት የሌለው ያበደ ሁሉ ገብቶ እብደቱን እንደፈለገ የሚወጣበት አይነት ነገር ነው የሆነውና ላይክ ጭፈራ ቤት ገንዘብ ያለው ሁሉ ገብቶ ይጨፍራል። የሚጨፍረው ራሱ እንደፈለገ ነው። የሚወድቅም ካለ ጨፈረ ነው። የሚያጨበጭብም ካለ ጨፈረ ነው። ብቻ ገንዘብ እስከከፈለ ድረስ እዛ ቤት ገብቶ መጨፈር ይችላል። አንዳንድ ቦታዎች ላይ እንደውም ሪስትሪክትድ የተደረጉ ነገሮች አሉ። መሳሪያ ይዞ መግባት አይቻልም፣ ፍተሻዎች ምናምን አሉ እንደማለት ነው። ቅድሚያ ሂሳብ፣ እንዲሁ ደግሞ የሰከረ ሰው ሲሄድ ደግሞ የሆነ ሰዓት ካለፈ በኋላ ሂሳብ እየጨመሩ መሄድ። ማን ግባለህ አይነት ነው ጥያቄ። 50 ብር የሚሸጠው ቢራ ከሆነ ሰዓት በኋላ 100 ብር አልወጣ ካለ አሁን የሚያሰካረም ቀጥሎ 200 ብር እየነጋ በሄደ ቁጥር ወይም ሌሊቱ እያለፈ በሄደ ቁጥር ማን አለህ አንተ ጋጥ ወጥ አንተ ነውረኛ የሆንክ ሰው መቀጣት አለብህ እንደማለት አይነት ይመስላል። ማን ጽንፍ ይዞ መሳሪያ ይዞ በመግደል በመገዳደል በመስደብ በመዝለፍ ሁሉ ጋራ ጥላት አድርጎ በመነሳት ላይ የተሰለፈ ሁሉም ሰው እንደነዚህ ሰካራሞችን የሚመስል አይነት ይመስላል። በአጠቃላይ አሸናፊነት አለ። በአጠቃላይ ያሉበትን ቤት መናገርም ጭፈራ ቤት ሄጄ ተጣለሁ የሆነ ቦታ ላይ ሄጄ እንደዛ አልኩ ቢባል የሚያሳፍር የሚያሰድብ የሚያዋርድ የነውር እንጂ ኩራት የማያመጣ እንደማለት ነው። ጽንፍ ይዞ መሳሪያ ይዞ እገላለሁ እገዳደላለሁ እያሉ ካለ ከሌለው ኃይል ጋራ ሲላተሙ የሚውሉ ነውረኞች የሚሰሩት ስራ ላይክ ማን ዛሬ ላይ የምናወራው ስለ ጃዊሳው ወይም ፋኖ ነኝ ብሎ የመጣውን ኃይል ስለሆነ የቋራ ከተማን ገለጎን ተቆጣጠር ያለው አስነጥሰን አስወጣ ነው አሸነፍን ያላችሁ በተለያየ ቦታ ላይ ያገኟችሁ ሰዎች አላችሁና ያንን መንገድ ማስተጓጎል እናንተ ያን መንገድ እንዲስተጓጎል ስታደርጉ ያን መንገድ ሊሰራ የነበረ ኃይል ሁሉ የራሱን ያልከሰረውን ከሰርኩ ያልሆነውን ሆነ በተለያየ ድክመት ያጣውን ነገር ሁሉ ከህዝብ ከሀገር ላይ እዳለብህ ብሎ በካሳ እንደሚቀበል ሁሉ ማወቅ አለባችሁ። አንዳንድ ሰዎች ገዳይ ገባ እንደዚህ ሆነ እንዳሆነ የምትሉም ሰዎች አላችሁ። መጀመሪያ ጋብዘህ ካስገባህ በኋላ በተለይ በዚህ ማህበራዊ ሚዲያ ላይ የማየው የአማራ ህዝብ ጠላቶች ያንን ህዝብ ለማዋረድ በጣም ምንም የማያውቁ ህፃናትን ትምህርት የሚገባቸውን ስራ ማግኘት የሚገባቸውን የኢኮኖሚ ችግር ያለባቸውን ልጆች በሙሉ ወደ ሞት እንዲሄዱ ሲገሉም ሲሞቱም ጽድቅ አድርጋችሁ የምትዘግቡ ሰዎች አይ ቲንክ የአማራ አካባቢ ልጆችም አይደላችሁ ወይም ከዛ አካባቢ ተወልዳችሁ ሊሆን ይችላል እንጂ እዛ አካባቢ ላይ የሚኖራችሁ አይደለም ወይም ኢትዮጵያ ውስጥም አይደላችሁ ኢትዮጵያዊም አይደላችሁ። ኢትዮጵያዊ ሰብዕናው ያልተገሰሰ ያልተደፈረ ያልተወረሰ ሰው በዛ ልክ አይረክስም። ሰው ሲሞት ያዝናል። አንዱ እኛ ሀገር እስካሁንም ድረስ ኦልሞስት እንኳን በብልጠት አልሄድን በሞኝነትም ቢሆን የጠቀመና ፈጣሪ እንዲያግዘን ያደረገው ነገር ቢኖር ሰውን ማመናችን ነው። እና ምሁርነታችሁ ምናምን ከተለያየ ቦታ ላይ በተለይ የኤርትራዊና የትግራዊ ጽሁፎች የምትጽፉ አላችሁ። አን ስትጽፉ ይሄ ራብሃ አን ነው የምትጽፉ። ራብአ አማራ ለማለት አኡኢአ ራብእ ወይም አራተኛውን ፊደል የምትጠቀሙ ሰዎች አላችሁ። በቀላሉ ትታወቃላችሁ። ትግረኛ ተናጋሪ ሰዎች ኤርትራውያንና እንትኖች ናችሁ። እጅግ የተረገማችሁ ናችሁ። ከእናንተ መረገም ይልቅ ደግሞ የእናንተን የተረገመ ትውከት ተቀብሎ የራሱን እናት አባት ላይ ባመጽ የሚወጣ ሰው ነው እና እዛ ጋር ተቆጣጠርናላችሁ። ስልክ ቢዘጋ ደግሞ ነገር ሁሉም ያተርፋችኋል እናንተ ቢኮዝ ኃላፊነት የላችሁ። በኃላፊነት ስሜት አይደለም እዛ ቦታ ላይ ያላችሁት። እናንተ በየሄዳችሁበት አስከሬን የሚሸክፉ ሰዎች አይደለም። እኔ አስከሬን ሸከፉ ምናምን ከሚሉ ይልቅ የአስከሬን ሉካንዳ ወይም የሰዎች ሉካንዳ እንደከፈተ አይነት እይታ ነው ማለት። እናንተ አልቅሳችኋት በላያችሁ ላይ ሰፍሯል እንደማለት ነው። ኢትዮጵያዊነት ክብርን ለማዋረድ በማያገባችሁ ገብታችሁ በጣም የምትፈተፍቱ ኤርትራውያን ትግራውያን ምናምን አላችሁ እብዶች። ከዛ ደግሞ የእናንተ ደግሞ ተላላኪ ደግሞ ርካሽ የሆነ ሽመል ተሽካሚ የሆነ የሚባላል ከትልልቅ ሰዎች አንፃር ለነሱ ክብር ሲባል ጎን ለጎን የሚከታተል አልሆነ እንደነዛ አይነት የረከሳችሁ ሰዎች አላችሁ በየቦታው ላይ ያንን ልቅምቃሚና ቃርሚያ የምትቃረሙ ነውረኞች። ያ መከራ ወደ እናንተ ይመጣል ነው አሁን እያየን ያለ ነው። ትዝብቱ ምንድነው ካላችሁ ሰው ለመዳን አይፈልግም። ይሄ
ለክፎች ጥሩ አጋጣሚ ነው። እድሜያቸውን እንዲረዝም ያደርጋል። ሰው ካለበት በሽታ ይነደዋል፣ ይናደዳል፣ ያዝናል፣ ይተክዛል፣ ግን ከዛ ለመላቀቅ አይፈልግም። እየዞረ የሚሄደው እዛው ነው እና በዛ ምክንያት ሀቅ ስላልተወደደ ሀቀኞች ምናምን ይህን ዜናውን አስደንጋጭ ዜና እንደዚህ ይባልና እብዶች ውጤታችሁን እዩዋቸው። ቲክቶከር እኔ እዚህ ቦታ ላይ ሆኜ አላማ አለኝ። እዚህ ቦታ ላይ ስመጣው በተለያየ ቦታ ላይ እህት ወንድሞችን እኔ ሰበቦኜ ፈጣሪ እንዲያድናቸው ለማድረግ ነው የመጣሁት። አድናለሁ። የሚድኑት ግን የተመረጡት ብቻ ናቸው። ማንኛውም ግብስብስ ጩኸት ምናምን ዋይታ የፈለገ ሰው አይገባም። ይርል እና ላረጋጋ መጥቼ ማሸበር አልፈልግም። ዛሬ ላይ የዓለም ህዝብ እኮ ያጣው የሚያረጋጋው የሚመክረው ተስፋን አሻግሮ የሚያሳየው ሁሉም ነገር እንዳበቃለት ተስፋ የሚያስቆርጠው ሳይሆን መሹለኪያ ቀዳዳ መሻገሪያ ድልድይ እየሰራ የሚያሳየው ነው የሚያስፈልገው። የዓለም አሁን ያለው የዓለም ህዝብ ገላጋይ ሐሳብ ገዳዩ ይገላል፣ ገዳዩ ያስጮሃል፣ ገዳዩ ያስጨፍራል፣ ገዳዩ ያስፈርዳል፣ ገዳዩ ይመሰክራል፣ ገዳዩ ይፈርዳል። ሁሉም ክፋተኛ ኃጢአተኛ ተሰብስቦ ቀምሮ የሚሰራበት ሁኔታ ላይ ሆነ። አሁን ሸኔ ጃዊሳ ፋኖ ወያኔ እያልክ ለኢትዮጵያ መጥፋትና መጠፋፋት ወይም የረከሰ ተግባራትን ለመፈጸም እነዚህ 3 ታፔላዎች ኢትዮጵያ ውስጥ ተቀምጠዋል። በዚህ ስም የሚጠሩ ሰዎች ሁሉ ቢጠፉ ይሄንን ስም ለብሰው ደና መስለው በዚህ ስም ተሸፍነው ግን ህዝብንና ሀገርን የሚበዘብዙና የሚበድሉ ሰዎች ስላሉ ስሙ እንዲጠፋ ይፈልጉ። በዓለም ላይ ያሉ አሸባሪዎችን ከመፍጠር ጀምሮ እንዳይጠፉ ከመጠበቅም ጋር ደና ነኝ የሚሉ ኃይላት እንዳሉበት ሁሉ እንደማለት ነውና ገደለው ምን አልከው 1 ዓመት መሆኑ ካልገባችሁ 1 ዓመት ተቆጠረ። 1 ዓመት ከአንድ ወር ሆነው ወዴት ሄደ የሚሆነውን እያያችሁ ነው። አንዱ ላይ ምን የተሳስቸ በሆነ አላወራም ነበር። ነገም ማልናገረው ያንን ብናገረውም እንኳን ለሰው የማይጥም በጠቅላላው ግን ኢትዮጵያ እንደምትሻገር የሚገባትን ጌጥ ሁሉ በሚገባው ቦታ ላይ እንደምናደርግላት ለኢትዮጵያ በሐቅ የቆመ ሁሉ ምንም ነገር እንደማይነካው እንደሚሻገር ለኢትዮጵያ መጥፋት ለኢትዮጵያ ክፉን ያሰበ ሁሉ በያለበት ዋጋውን እንደሚያገኝ እንናገራለን። ትዝ ባለ ቁጥር ይሄን ደጋግሜ እነግራቸዋለሁ። ለኢትዮጵያ ጌጧን ሁሉ እናደርጋለን። እዚህ ጋር ምለው ለመንግስት ለሆነ ኃይል ብር ላለው አይደለም፣ ለሐቅ ነው የምንመሰክረው፣ ለሀገር ነው የምንመሰክረው። ዛሬ እኔ ያዛነፍኩት ሐቅ ነገ ራሴን ያጠፋኝ። ዛሬ እኔ ያዛነፍኩት ፍርድ ለራሴ ይሆናል። ስለዚህ ገዳይን የምታበረታታ ገዳዩ በራስ ላይ ይዘምታል። እጅግ ቀፋፊ ነውሮችን ሁሉ ያየን ነው የሚሆነው። ያንን ስለሚመስል ያንን ከመግደልም በላይ ያንን በቪዲዮ ቀርጾ ማምጣት ቲክቶከርስ ሶሻል ሚዲያ በተሰጣችሁ ሀብት በተሰጣችሁ ዕውቀት በተሰጣችሁ ጤና በተሰጣችሁ እድሜ የምትሰሩትን ሁሉ የምትዘሩትን ሁሉ ታጭዳላችሁ እና ሰዎች ሀገር ይሰሩበታል። ባይተሰልፍ ምንም ችግር የለውም እኮ ይኸው እዚህ ተገናኘ። አሁን እዚህ ጋር ያላችሁ 31 ሰዎች ከተለያየ ቦታ ነው ያላችሁት። እናንተ ኢትዮጵያውያን ናችሁ። ስለዚህ ከዚህ ጋር ሰብስቦ እንደ ኢትዮጵያ ለኢትዮጵያ የሚበጀውን ነገር ቦታ ሳይወስንን ጊዜ ሳይወስንን አብረን ተገናኝተን እንድንመክር እድሉን ሰጥቶናል ይሄ ፕላትፎርም ዩቲዩብ፣ ቲክቶክም እንደዚህ ሌሎች ማህበራዊ ሚዲያዎች። ስለዚህ እኛ እዚህ ጋር በጎ ዘር ዘርተን ኢትዮጵያዊነትን እናጽና፣ አብረን እንቁም፣ እንረዳዳ፣ ሀቅ ይውጣ። የገባንበትን ችግር በሙሉ እናውቀዋለን። መናገር የጀመርነውን በችግር ውስጥ ሆነን ነው። ስለዚህ ያንን ችግር በመናገር አይደለም የምንድነው ሰው ከዛ ልንወጣ የምንችለውን ነገር እንቀይስ። ካንተ ካንቺ ከኛ ከሁላችንም ሐሳብ ምንም ነገር እናዋጣና በጎ ነገር እናምጣ ነው እያለን። ለምን ተጠቀምንም ታዲያ? ይሄ በጎ አይደለም? ብዙ ነገር አጠቃቀም ካልሆነ በቀር እኮ ባይሰል በራሱ ችግር ሆኖ የተፈጠረ ምንም ነገር የለም እዚህ ምድር ላይ። ሰው ከባብም ይጠቀማል። ናውቋበድነት ይሄ የኃጢአት ህይወት መቀጠሉ እንትን አይልም። ናንቋራን ተቆጣጣን የምትሉት አው ተቆጣጣራችሁ ልበላችሁ። ለምንድነው እንደዛ ያደረገው? መንግስት የሚያውቀው ስትራቴጂ ይኖራል። እዛ ጋር ስቦ ሊያስገባው የሚችለው ነገር ይኖራል። ቀጥሎ የምናየው ውጤት ነው የሚሆነው። መብራት አንተ እንትን ያልከው
እዛ ጋር ያለ ህዝብ ደግሞ ልክ ትግራይ ክልል ላይ መከላከያ ሰራዊትን እንዲወጣ በተደረገበት ሰዓት ላይ በጣም እጅግ ዘግናኝ ነውሮች ተፈጽሞበታል መከላከያ ሰራዊታችን ላይ። ስለዚህ ያንን የሚመስል ነገርም እዛ ጋር ከመንግስት ጋር ነው ወይ የሚል ስሜት የሚነዳው በኃጢአት የበሸቀጠ ሲገል ሲያጋድል የኖረ የሰው ገንዘብ ሲዘርፍ የኖረ ሲደፍር ሲያስደፍር የኖረ ፈጣሪ የማይወደውን ሐላል ያልሆነውን ቆሻሻ ነገር ሁሉ በላዩ ላይ ሲፈጽምና ሲያስፈጽም የነበረ ሁሉ ተቅበዝባዥ በተነገረው ላይ እየተቅበዘበዘ በውስጡ ከተሞላው ርኩሰት ጋር የሚገጥምለትን ሁሉ እየተቀበለ ጉዳት ሲያደርስ ነበር እንደማለት ነው። አይ በቃ መከላከያን አሸነፍ ነው ራሱ ርዕስ ልሰጠው የፈለኩትኝ እንዳልኳችሁ አንዳንድ በጣም ቀርባቸው ሰዎች በዛ ስሜት ፈክረው ስላወሩኝ ነው። እና እንድታስታውሱ ዛሬ ይሄንን ይሰማሉ እነሱም ጋር ኢንተርኔት አላቸው። እናንተ በነገራችሁና ባናደዳችሁኝ ወይም ማሸነፍን ብላችሁ በፈከራችሁበት መልኩ ማን አሸናፊ እንደሆነ አብረን ያለን ትሞታላችሁ፣ ትቆስላላችሁ፣ ትገላላችሁ፣ ትገደላላችሁ፣ ትደፍራላችሁ ምናምን በቃስ ነው። እኔ ለማለት የፈለኩት አትሙቱ። ይሄ አጀንዳ የእናንተ አጀንዳ አይደለም። እዛ አካባቢ ላይ ባለው ላይ ከኢሃፓ ጀምሮ የአካባቢ እንዳልኳችሁ ነው መሰረተ ልማቱ ይሄ ነው። በጣም የሚያሳዝን ግን ብዙ ሀብት ያለው አካባቢ ነው። ብዙ ሀብት ያለው ምንም ነገር ያልተጠቀመ አካባቢ ነው። ቋራም መተማም ነው። ኮምባይነር ጠይቋቸው፣ ትራክተር ጠይቋቸው፣ የተለያዩ ለግብርናው ለዛ አካባቢ መሰረተ ልማት ያንን አካባቢ ህዝብ ተጠቃሚ ሊያደርግ የሚችል ጠይቋቸው። ከገለጎ ሳሊያ ቴዎድሮስ ዋና ከተማ ከዱባባ ሳሊያ ቴዎድሮስ ከተማ መንገድ አሰሩ፣ መሰረተ ልማት ጠይቁ፣ ሞግቱ። ቢያንስ በዚህ ነው የተነሳ ነው ብላችሁ ተነሱ። ዛሬ ላይ ያላችሁበት ሁኔታ ከብት አርብቶ እንኳን የምታድሩበት ነገር እድል ጠፍቷል። እርስ በርሳችሁ እየተሰራረቃችሁ እንስሳቱን አጥፍታችኋል። ቅቤ የለም፣ ሞተት የለም፣ ሁሉን ነገር አጥፍታችኋል። አሁን ማንም ይመራችሁን እንዲሁ ከመጣችሁበት ሁሉ ነገር ሳትማሩ እኔ በሰማሁት ይሄን ያህል ከተናገርኩ በጣም ነው የምታሳዝኑት። እባካችሁ ከዛ የምትወጡበት ነገር አይ አካኪ ዘራፋ ነው ባሉ እኔ እንድትሞቱ ስለማልፈልግ ነው። ልታሸንፉ እንደሆነ አለ የሚያሸንፈው ሐቅን ያዘ። በምንም አይነት እዚህ ዘመን ላይ ባለ የረከሰ ነገር ብትጠቀለል ሐቅን ካልያዝክ አታሸንፍም ነው እያልኩ ያለሁት። ይሄን የሚያደርገው ፈጣሪ ነው። ፈጣሪ በፍርዱ መጥቶ የረከሱ ነገሮችን ሁሉ አስተካክሎ ምድርን አጽንቶ በበረከቱ የሚሄድበት ከሆነ እንቀበላለን። ከዛ ውጭ ግን ሁሉንም ነገር ለንግድና ለረከሰ ነገር ተጠቀማለሁ በሃይማኖት ስም፣ በስልጣን ስም፣ በሀብት ስም፣ በማንኛውም የተከበሩ ነገሮች ስም ተጠቅልለህ የመጣህ ቆሻሻ ሁሉ ትገለጣለህ፣ ትጠፋለህ፣ ኢትዮጵያ ተሻገራለህ ነው ጥያቄው። ዛሬም ደግምልሃለሁ ምንም መንግስት እንደውም እዚህ ጋር ገንዘብ ራሱ ሳፖርት ማድረግ አለበት። እንደውም የመጀመሪያው መንግስት ነው እዚህ ጋር በአካውንቱ ሳራ በምትጽፈው አካውንት ላይ ገንዘብ ሳፖርት ማድረግ ያለበት። ምክንያቱም ሐቁን መወጣት አለበት። የምንሰራው ነገር በሙሉ ለሀገር ነው። ብትሰጥ ትጠቀማለህ ነው፣ አለዛ አለመስጠት ትችላለህ። ችግር የለውም። ማንኛውም ነገር ቢሆን ቢሰጥ ይጠቅማል ወይም በጎ ነገር ቢሰራ ይጠቀማል አይነት ነገር ነውና ያን ተቆጣጠር ካልክ ነገ መንገድ ቢዘጋ ኔትወርክ ቢዘጋ ያንን ህዝብ አይተን ትላለህ። ከናንተ ጋራ በእብደቱ ከጎረቤቱ ጋር ያለውን ልዩነት እንደ ትልቅ አቺቭመንት እየቆጠረ ዓለምን ረስቶ ሀገርን ረስቶ የሆነች ካለው ጎረቤቱ ጋር አንድ በሬ ካለው ከአንድ በሬ ጋር ወይም ያንን አንዱን በሬ አጥፍቶ የሱን አንድ በሬ እንደ ሀብታም ለማስቆጠር የሱ የሆነች ትንሽዬ ሱቅ ካለችው ጎረቤቱን የሆነ የረከሰ ነገር ስላለ ነው አንዳንድ የምነግራችሁና አጀንዳውና እይታው በቃ የሆነ ከጎረቤቱ ጋር ብቻ ጎረቤቱን ከጣለ በቃ ኢየሱስ ግን በዛ ስሜት ካላችሁ በእውነት ታሳፍራላችሁ። እኔን እንደሚበልጡ አባቶች ወይም እንደሚመክሩኝና ሚስጥር እንደሚያካፍሉኝ አባቶች ደግሞ በየትኛውም ቦታ ላይ ምንም ነገር ብታዩ እናንተ ከቆሻሻው ራሳችሁን ጠብቁ እንጂ ያ የሚሆነው ነገር ልክ ነው እላችኋለሁ። መጽዳት ያለበት ይጸዳ ዘንድ ይጠረግ ዘንድ ያ ግድ ስለሆነ ይደረጋል፣ ይቀጥላል። ጉዳዩኛ በጎ ታሪክ ከሚጽፉት ነው። የኛን ታሪክ በብርሃን እንጻፍ፣ አብረን በመሆን እንደዚህ የተወደዱ ነገሮችን በማድረግ ላይክ። ከዛ ውጪ ክላሽን ያስከው
አንድ የጠቅላይ ሚኒስትር ዶክተር አብይ የዛ መቀሌ አካባቢ ላይ የነበሩት የትናንትናው ቪዲዮውን ሰው አላየውም፣ ብታዩ ይጠቅማቸዋል። መሳይ መኮንንን ህወሓትና ህወሓታውያን ለውጡ ከመጣ ጀምሮ ምን ይመክሩ እንደነበር ኤርትራ ጋር የነበረው ኖቤል የተሸለምንበት ስያሜ የመጣውና ከዛ ጋር ከኤርትራ ጋር የነበራቸውን ደብረጽዮን ከኤርትራው ፕሬዚዳንት ጋር ምን ያወሩ እንደነበርና ታሪክን በትዝብት ነው። እኔም ደግሜ ስላየሁት ነው። ትናንት እየተቆራረጠ በጣም ረብሾ ስለነበር ቀጥታ በሌላ እንትን ነው አሁን የገባሁት። ቪዲዮ ጥራት ባይኖረውም ድምጼ ይደርሳል ብዬ ስላሰብኩ በዚህ መልኩ ገብቻለሁ። እሱን ብታደምጡት ጥሩ ነው። ምን ማለት ፍርዱን በእጃችሁ መጨበጥ። እዛ ተደረገ እዚህ ተደረገ እየተባልኩ እንድትወዛውዙ አልፈልግም። ቆም ብላችሁ እናንተም የሚጠቅማችሁን እንድትጠቀሙበት፣ የማይጠቅማችሁን እንድትተውት። ብዙ አወራችኋለሁ፣ ግን ስለ ዓለም አቀፍ ስምምነት ስለ ባህር ወደብ የሆኑ ህጎችን ባወራ አሁን ባለንበት ሁኔታ ላይ ምንም አይጠቅም። because nothing ሰው በሌለበት ስለ ሰው ክብር፣ ሀገር በሌለበት ስለ ሀገር ጥበቃ አይነት እንደመሆኑ እኛ ሰዎች መሆናችንን እናረጋግጥ። ሰዎች መሆናችንን ካረጋገጥን በኋላ ለሰው ልጆች የሚገባውን ነገር በሙሉ አብረን እናደርጋለን። ምንም ነገር ቢባል እኮ ለኛ ወጥመር ነው። ዛሬ አንድ ቲክቶከር ኦር የሆነውን ሶስት ልጆች ምናምን ደም ፖስት አድርጋለሁ ተለጠፉ ተባለ ምናምን አጀንዳ ናቸው። ለምን ከህዳሴው ግድብ ፋንክሽናል መሆንና ጠላቶቻችንን በዘላቂነት ከማሸነፍ ይልቅ የኛ ዜና ይሁኑ የሐራም ሙላጆች የረከሱ የደም ነጋዴዎች የልጅ ልጆች ኦር እነዛ የሽንት ጨርቆች ያወሩትን ነገር ነው ሚዲያው የሚያራግበው። ና በታሪክ ያዙት 20 ሰው 100 ሰው 200 ሰው የምናሸንፈው እኛ ነው። የትኛውንም ያለ ማቅጣጫ እንቀይራለን። ሁሉ ነገር እንደዛ ይሆናል። በድፍረትም የሚሄደው ጀስት እስከዛም ድረስ ማልናገረው አለ። በቃ የሚሆነው ያ ነው። የገባችሁን ያህል ብቻው ሰው ግን ዛጋ ጨፈረ አስደንጋጭ ዜና በዛች ልጅ ጉዳይ ማህበራዊ ሚዲያው የሆነ ገቢ ለማግኘት ብቻ ስጡኝ ብዬ ልጠይቃችሁ ይችላል። በቃ አምጡ ገንዘብ ከፈለኩ አምጡ ገንዘብ ስጡኝ፣ በቃ አለቀ። ስጡኝ ብያችሁ አትስጡኝ፣ የራሳችሁ ጉዳይ። ከዛ ውጭ ግን ለምንድን ነው ዋሽቼ ማስዋሸት? እኔ ወድቄ ሰውን ይዤ መውደቅ፣ ስኬቱን እንኳን የማይታወቅ እዛ ጋር ነውር ነው። እንኳንም አይደለም በአየር መንገድ ላይ ያ ሁሉ ሴኩሪቲ ያ ሁሉ ተርሚናል የሚዘጋጀው ለምንድን ነው? ያ ሁሉ ሴኩሪቲ ካሜራ ያ ሁሉ ነገር እኮ የሚሆነው በራሱ የራሱ የሆነ የፕሮቶኮል ኳሊቲ ስላለው ነው። ምን ለማለት ደህንነትን ለመጠበቅ ነው እንጂ ያ ሁሉ ተርሚናል እና ያ ሁሉ ፍተሻ ያ ሁሉ ኬላ ያ ሁሉ ሰው ያ ሁሉ ሰራተኛ የተሰለፈው ደህንነትን ለማዛባት ነው እንዴ? እኮ ምንም ጥያቄ የለም። ይሄን አይሆንም ያለ እዛ ቦታ ላይ ተሳፋሪ ነው፣ ደንበኛ ነው፣ አዝ እንደ ከስተመር የራሱ መብት አለው። ያንን ሰርቪስ ለሚሰጠው አካል ደግሞ መብት አለው። ይሄ የሚያጠያይቅ ነው እንዴ? አስረድተነውም የማይረዳንን ባለጌ አውቋበድ የረከሰ ማንነቱን ይዞ የኖረ ነው ያ ሰው ከውልደቱ እስከ እድገቱ እስካሁናዊ ሁናቴው አለ። ጭፍሮችንም አየናቸው። ይሄን መሰል ነገር አበስኩ ገበርኩ ፈጣሪው በፍርድናበት ባለበት ይጨንግፍ። እንደ አይነትም ነገር ጽንስ ካለም ይጨንግፍ እንጂ እንደ አይነት የረከሰ ትውልድ በዚህ ምድር ላይ እንዳይመጣ ማለት ነው ያለብን። ከዛ ውጭ እነዚህ የሚያስደነግጡ ናቸው እንዴ? ርካሽ፣ ጥገኛ፣ ተንጠልጣይ፣ ተለጣፊ ድሃዎች ተናግረው ያውቃሉ? በማይገባቸው ላይ ቆመው በማይገባቸው ላይ ሆነው ክብራቸውን ሁሉ አዋርደው የሆነ ነገር በልጧቸው የሚቅበዘበዙ ጭንጋፎች ሲቅበዘበዙ አባታቸው ደብረጽዮን ለምንድን ነው አሁን የሚቅበዘበዘው? የማይገባው ነገር ላይ የሆነ ሰው ይቅበዘበዛል። ድሃዎች ተናግረዋል። 4 ልጅ የገበረችው እናት ተናግራለች። 8 ቤተሰብ ያጣው የትግራይ ነዋሪ ተናግሯል። እሱ እንዲናገር ስኛ እድል ሰጠና የለም ስለ ትግራይ ጉዳይ ከትግራውያን ነው፣ ስለ አማራ ጉዳይ እታች ካሉ ሰዎች ነው መስማት ያለብን ብለናል። አንድ ቪዲዮ ቅድም ላይ የለቀኩት አለ። በስርዓት እንደዚህ የሆነ ነገር ብዬ የላኩት ነገር አለ። አይዶ ነው ርሱም እሱ ላይ የራስን ህዝብ በጣም ከገጠር ካሉ ሰዎች ላይ እጅግ የሚገራርም ነገር እንሰማለን፣ ግን ዋጋ እንሰጠውም። አሁን ሐቁን አይደለም እየፈለግን ያለነው፣ እውነቱን አይደለም እየፈለግን ያለነው። ቲፎዞ ነው የሆነ እውነቱን እንዲወጣ ሁሉ አቅጣጫ እየሰጠን በዛ መልኩ ሰዎች አናላይዝ እየሰሩ ሐቁን እንዲነግሩን
መሬት ላይ ካሉ ሰዎች ላይ ሐቁ እንዲወጣ አይደለም እያደረግን ያለው እየሰራን ያለው እና ማህበራዊ ሚዲያው ላይ ያለው ሰው አይ ቲንክ ያው ብዙ አይደለም እንጂ ራሳችሁን የምትጠቅሙት ከሆነ አስነገ እንደዛ ከሚል ነገር ራሳችሁን ጠብቁ። አይናችሁ ከሚያየው እጃችሁ ከሚሰራው አንደበታችሁ ከሚሰራው መጥፎ ነገር ራሳችሁን በመጠበቅ መትረፍ ትልቅነታችሁ በዛ ስለሚለካ ትልቅም ስለሆናችሁ ነው። የሆነ ሰው ደጋግፎ ትልቅ አያረጋችሁም። እናንተ ስትፈጠሩ ጀምሮ እኔን ጨምሮ ሁላችንም ስንፈጠር ትልልቆች ነን። እኔ እንደ መሪ ነው አክት ማድረገው ብያችኋለሁ። እኔ ከመሪም በላይ የምሆንበት ደግሞ አቅም አለ ብያችኋለሁ። በዚህ በነባራዊ ወረቀት ምናምን ላይ ይሄንን ሌላ ቀን ስትይዙት ነው እንጂ ዛሬ በጣም አንዳንዴ ያው ስሜትም ላይ ሰጡሉ ይችላል። እንዳያስቅ ራሱ ስሜት መንካት አለበት። ግን እውነታው እንደዛ ነው። እኔ ራሴ እንደዛ አድርጌ ነው የማየው። በሁሉም ቦታ ላይ የተባረከ ሰው ካልሆነ በስተቀር ከኔ ጋር አይገናኝም ብዬ አምናለሁ። ከፈጣሪ ጋር ባለኝ ግንኙነት እንደዛ ነው። ከኔ ጋር ቢመጣ ያ ሰው በእውነት ጥሩ ሰው ነውና ተገናኘን እንጂ እኔ ጋር ጥሩ ሰው ካልሆነ አያገኘኝም የሚል 100% አምናለሁ። እንደዛ ነው። ፈጣሪን የምናከብረው ከሆነ እሱ የፈጠረ ሁሉ ክቡር ነው። እናንተ የተከበረ የኛን ማንነት ማንም ሌባ ወስዶ እንዲሸቅልበት እነዛ ደጋግመው የሸወዱት 2 ሚሊዮን ተከታይ አለኝ። እሺ የኔ ይሄ ዩቲዩብ ምንድነው ዲሞኔታይዝ ሲሆን ያገዘኝ ሰው አለ የሆነ ሰው ቢኖር ማለት ነው 10 ሰው ነው አይቻልም። ያ ሰው እዛ ጋር ከሱ ያለውን ነገር ላይ ነው ይገባው። ይከተለውና አይከተለው ስለዛ ምን አገባው የአየር መንገድ። ይሄ ምን ማለት ነው? ትውልዳችን ምን ያክል የጨነገፈ እንደሆነ ልናፈር መንገባ ብዙ ስራ መስራት የሚገባን የሀገርን ክብር ለማዋረድ በተለያየ ዘመቻ ሲደረግበት የነበረው ኢትዮጵያ አየር መንገድ መከላከያ ሰራዊታችን ሞር በተደጋጋሚ ከዛ ጠቅላይ ሚኒስትር ዶክተር አብይ እነዚህ 3 ፒላሪቲዎቻችን ላይ ለአመታት የዘለቀ በልዩ ትኩረት ተሰጥቶ ስም ለማጉደፍ እነዛ አንደበታቸው ሁሉ የረከሱ እፉኝቶች ሰርተዋል። ኤርትራዊ ሆናችሁ ሶማሊያዊ ሆናችሁ ስለ ኢትዮጵያ የምትፈተፍቱ ሰዎች ደግሞ ወዮላችሁ። እኔ እናንተን አያድርገኝ። እናንተ በማያገባችሁ ገብታችሁ የምትዳክሩ ከንቶች ወዮላችሁ ነው። ኤርትራውያን ሶማሊያውያን እዛው በህርክበት እንደናንተ አይነት ምላሽ ለማሳተት የምታረጉ ናቸው። ኤርትራውያን የምናውቃቸው በጎ ልጆች አሉ። ለህዳሴው ግድብ ሁሉ ገንዘብ ያዋጡ ህዳሴው ግድብ የኔ ነው ብለው የኢትዮጵያን ስኬት ሁሉ እንደ ስኬት ቆጥረው ተቀብለው የሚሄዱ ብዙ ወንድሞች አሉ። ይሄን የምንለው ባሉበትም የሌሉ ኤርትራዊ ሆኖም ኤርትራዊ መሆን የማይችሉ ኢትዮጵያ ውስጥም እየኖሩ ኢትዮጵያ ውስጥ እንዳይኖሩ የሚሰሩ አሜሪካ ውስጥ እየኖሩም ጸረ አሜሪካ ይሆኑ እስራኤል ውስጥ ሆነው የእስራኤል ጠላት ሆነው እርስ በርሳቸው የሚራገጡ ስለምን እንኳን እንትን እንደማይሉ ኢትዮጵያ ሆነው የኢሳያስ ደጋፊ አሜሪካ ሆነው የኢሳያስ ደጋፊ ኮንክ ከሱ ጋር ማትሄደው የምትሰሩትን ነው። እዛ መደገፍ አለመደገፍ ስለራሳችሁ የራሳችሁ ጉዳይ። እናንተ ተርፋችሁ ስለኔ ሀገር እየፈተፈታችሁ ነው አይደል? ስለ ኢትዮጵያ ክብር እስካሁን ስለደረሰችባት ነገር ማንኛውም ነገር ያደረገን የኢትዮጵያ ጥላት የእውነቴን ነው የምላችሁ በፈጣሪ ስም እኔ ብቻ ይንፋረደዋል። ልክንት ይዛለ መከራን በምድርህ ይሆናል። ለኔ እህት ወንድሞቼ ያሉበት ስኬት እንዲርቃቸውና እርስ በርሳቸው ይተባሉ መገዳደል እንደ ጽድቅ እንዲቆጠር ስታደርግ የነበር ከአጋዳይ አቃጣሪ አንተ ርቦህ ልትለምን ገብተህ በልመና ተንተረሰህ ለክፋት የሰራ ሁሉ በደልህን እዛው ታገኛለህ። ዛሬም በእናንተ ቆሻሻ ነገር የሚደናገር መኖሩ ነው አስቤ እንድናገር እንጂ አይነገርም እኮ። በቃ ብድሩ በሚሰጠው ይሰጣል። እነማንማ ስም መዘርዘር አያስፈልግም። በተግባር እንገናኝ። ኢትዮጵያ እናሻግራለን። የኢትዮጵያን ጥላቶች እንቀብራለን። ፋኖ ነኝ ብለህ የኤርትራን ባንዲራ ለብሰህ ፋኖ ነኝ ብለህ በግልጽ ነውርን የገለጥ ሁሉ አለ። ማናገረው ከናንተ የተሻለነን እኛ ኢትዮጵያውያን ነን። አንደበታችን ሁሉ የተገራ ነው። ፈጣሪን የሚፈራ ነው። ፈራይ እግዚአብሔር ፈራይ የፈጣሪ ፍርሃት አለበት። እሱ ንጎችን ሁሉ ያሰላሰለ ነው። ኃላፊነት አለበት። እዚህ ጋር ዝም ብሎ ስለተከፈተልኝ አሁን ብቻዬን ስለሆንኩ የሆነ ነገር መናገር ስለቻልኩ መናገር አይደለም። ትልቅ እድል ማለት ግን የተሳሳቱትን መመለስ፣ የተቸገሩትን መርዳት፣ የራባቸውን ማብላት፣ የታመሙትን ማዳን ነው። እናንተ የተረገማችሁና የባንዳነት ርዝራዥ በውስጣችሁ ሰርጾ ያላችሁ በተለያየ ቦታ ላይ ያላችሁ በጽንፍ ላይ ያለ የአማራ ጽንፈኛ፣ የኦሮሞ ጽንፈኛ፣ የትግራይ ጽንፈኛ አለ። በተለይ እነዚህ 3 ክልሎች እጅግ የበሰበሰ ጽንፈኛ አለ። ድራሽ አባቱ የጠፋ ከራሱ ጋር ሁሉ የተጣላ እርኩስ
ሚስቱንም በሰው ምስክር የሚቀበል የወለደውን ልጅም በሕክምና ማስረጃ የሚቀበል በጥርጣሬ የተሞላ ከንቱ ገልቱ ከንቱ አለ። የመጣበትን አዋርዶ ክብር አገኛለሁ ብሎ የሚማግጥ ነውረኛ። ኦሮሚያ ክልል ላይ ተቀምጠህ አማራ ክልልና አፍርሰህ ሰላም አትሆንም፣ ነገ ትፈርሳለህ እንጂ። ትግራይ ክልል ሆነህ አማራን አፍርሰህ አትኖርም፣ ኦሮሞን አፍርሰህ አትኖርም፣ ትፈርሳታለህ እንጂ። አንተ አሜሪካ ስለኖርክ ሩቅ መስሎሃል አይደል? ሩቅ መስሎሻል። የትኛውም ዓለም ላይ ያለሽ ሰላም ስለሆነ ያ ሰላም የሚቀጥል መስሎሽ ነው። ያንዳንድ ኢትዮጵያ ላይ እንደዚህ የምትይ እስኪ እናያለን። አሁን ፈጣሪ አለ የለም የሚለውን ሁሉ ነው የምንለካው። የትኛውም የዓለም ጫፍቺ እንደ ጤፍ ፍሬም አታክልም ለፈጣሪ። ለኛ ትናንሾች ስለሆነ ነው ዓለም ሰፊ የምትመስለን እንጂ ለፈጣሪ ኢምንት ናት። እና ቋራ ገባህ፣ ሴት ደፈርክ፣ መንገድ ዘጋህ፣ ልማት አስተጓጎልክ፣ እትጽር መንገዱን ጨርቅ ያርግልህ። ቅማንትና አማራ ብለው ያባሉን ከያፓ ጀምሮ የደረሰብን መከራ ሳታሻግር ሳትለወጥ የተጀመረውን ነገር ሁሉ አጥፍተህ በዛ የተኩራራ እሱም በማድረግም የምትኩራራ የምታቀራራ ሁሉ በርቱ። መለመን ከሆነ በሌላ መንገድ ማትለምኑ ግን እናንተን ቅዠት ተቀብለው የሚያስተጋቡ ሰዎች እነዛ ሰዎች ክፉ ስለሆኑ ውስጣቸው ገልቱ ከንቱ ስለሆነ አንድ አላየም ክፉ ነገር፣ ሁለት ለትዝብት ሊሆን ይችላል መሰማችሁ፣ ከዛ ውጭ አልቀበላችሁ። ክፉ ሰው አሸነፈ ከተባለ ምን ልበላት? ክፋት አሸነፈ ኢትዮጵያ ውስጥ ቢባል ነቲ አሸንፍም። 2 ዓመቱ ነሐሴ የትም ቦታ ላይ ብትኖሩ በሃይማኖት ክብር፣ በሽምግልና ክብር፣ በስልጣን ክብር፣ በሀብት ማማ በማንኛውም የተከበሩ ነገሮች ላይ ተጠቅልለሽ ብትኖሪ ቆሻሻነቱን ይገልጣል። የሚገለጠው ደግሞ በደንብ አጽድተን ኢትዮጵያን ነፃ እንድናወጣ። ልክ አሁን ፒያሳ አካባቢ ላይ የነበረውን አላያችሁትም? እነፈረሰ ፈረሰ ብለው እንደጮህ ነው እዛው ላይ ነው ያሉት። ያ ስራቸው ከነሱ ጋር ሄዶ የሚፈርስ ጥቅምና ኪሳራውን ሳያሰላ ሲዳክር የሚውል ሰው ካለ ግን ይዳክር። ያን የዳከረ ያን ተቅበዝባዥ ትውልድ ለመሰብሰብ ሲባል አስደንጋጭ ዜናና የኢትዮጵያን ክፉ ምኞት ኢትዮጵያ ላይ አልለጥፍም፣ አልናገርም። ሺህ ከሚሊዮን ሰው ቢሞት ወዶ የሞተ ነው። አትሙት፣ አትግደል። ኦሮሞያ አማራ ክልል መከላከያን ገለህ አታሸንፍም፣ አማራን ገለህ አታሸንፍም፣ ኦሮሞን ገለህ አታሸንፍም። ኦሮሞ አማራ፣ አማራ ኦሮሞን እያልክ ያንተ ሐሳብም አይደል። ክላሽ ይዛል። ክላሹ ይመታል የሚችለው 100 ሜትር ኤፌክቲቭነስ 100 ሜትር ከዛ በታች ያውም ይሄ ሲያውደለድል የሚውሉ ወያላ ሁሉ 100 ሜትር አልሞ አይመት። መምህራን አንበርክከ ትምህርት ቤት ዘግተህ ሁሉን የነውር እስረኛ የበተንከው ለምንድን ነው? ሰው ቢኖር ያ የብደቱ ጥግ በውስጡ ባይቋጠር ኖሮ የረከሰ ማንነት የተጠናወተው ትውልድ ባይበዛ ኖሮ ይሄን ቡድን እስረኛ ሲበትን አቁም፣ እስረኛ አትበትናትም ብሎ ማለት ነበርበት። እስረኛ ማለት የባለፈችዋ ልጅ ስለ ባህር ዳሩ ጉዳይ ስለዛ ልጅ አንዳንድ ቦታ ላይ አንዳንድ የተዛነፉ ንግግሮች ነበሩ። አንደኛ ከእስር ቤት አላመለጠም፣ ሲያመልጥ ያመለጠው እንደ ሀገር የመጣው ነው። የፋኖ ትግል የተታችሁት ነው። ሆን ብለው አስመለጡት የሚል ሁሉ ነገር። እንደውም በዛ ልጅ ጉዳይ ላይ ባህር ዳር ላይ የተሰራው ስራ በጣም አሪፍ ነው። ይሄ ጤነኛ እይታ ካለን ልጁ እስረኛ ማስፈታት የረከሱ ተስፋ የቆረጡ ተቆርቋሪ ነን ያለ ህፃናትን የደፈሩ የገደሉ ብዙ ነውር የፈጸሙ ሰዎች እድሜ ልክ ሁሉ የተፈረደባቸው አሉ። እነሱን መልቀቅ ማለት ምን ማለት ነው? በቃ እስከ ሞት ድረስ በጥፋት ይሰማራሉ እንደማለት ነው። ስለዚህ እዛ ክልል ላይ የተጀመረው ማንኛውም ነገር ጥፋት እንጂ ትግል አይደለም። ያንን ህዝብ እስከ መጨረሻው ድረስ እስከሚሞት ድረስ ያንን ህዝብ የሚያዋርድ ቡድን ነው የተመረጠው። ከእስር ቤቱ አስፈትቻለሁ፣ ሁለተኛ 20 ዓመት ቢፈረድብህ እንኳን በቃ ከዚህ በኋላ ደግሞ አምልጠሃል ተብለሃል። ስለዚህ እስከምትሞት ድረስ ለኔ የረከሰ ነገር ስራ እንደማለት እኮ ገባ። እንደዛ በተባለበት ላይ ቀበሌ 4 አካባቢ ላይ የመጀመሪያው ጊዜ አፍርሰው የተለያየ ነገር እንትናል። ፖሊስ ጣቢያዎችን ሁሉ ያዘርፉ የነበሩት እኮ ፖሊስ አዛዦች ናቸው ብዬ እኔ በተለያየ ጊዜ ተናግሬያለሁ። ፖሊስ አዛዦች መጀመሪያ ዘመዶቻቸውን ሰብስበው የራሳቸውን መስሪያ ቤት ዘርፈዋል። በዛ መልኩ ባህር ዳር ላይ ማረሚያ ቤቱን ሄደው ሰበሩ።
መሳሪያውን ዘረፉ፣ እስረኞችን ለቀቁ። እነማን? ፋኖ ነኝ የሚለው ኃይል ምን ማለት ነው? ታስሮ የሰራውን ነውር የሚያውቅ ሰው ሁሉ ከዚህ በኋላ እስከመሞት ድረስ ከእናንተ ጋር ቆማለሁ፣ እንደናንተ የረከሰ የኔ ጓደኛ የለም ብሎ በረከሰ ማንነቱ አብሮ ከርኩሳን ጋር ተሰለፈ። ይሄ ሰውዬ በዛን ሰዓት ላይ ከተዘረፈው መሳሪያ ላይ መሳሪያ ታጥቆ ወጣ ነው ጥያቄ። ስለዚህ መጀመሪያ ፋኖ ነው ወይም እንደዛ ነው አይደለም። ያንን ነገር ዛሬም እኮ የሚያስተጋባ የሚከተሉ የረከሰ ነው። ሰው ይሙት የሚል ሰው ኮርኩስ ነው። በመግደል ነፃ ወጣለሁ የሚል ሁሉ እኮ ግብዝ ነው። በመግደል መንገድ በመዝጋት ልማት በማደናቀፍ ሰው በማገት በመሳደብ በየሄደበት ሲራገጥ የሚውል የድንቁርናውን ጥግ ሁሉ ሊገልጥ የሚችለው ሰዎችን በመግደል ነው ያለ ሁሉ እኮ የተረገመ ነው። ከዚህ በታች ቃላት ሁሉ ያንሰዋል። ኢትዮጵያዊ ቃላታችን ሁሉ እስከሚጸየፋቸው ድረስ የረከሰ ነገርን የሚያስተገብሩ ሰዎች አሉ። የሃይማኖት አባቴ ምናምን ብሎ የጮውን ሰውዬ ሁሉ አትርሱት። ያ ሲመጣ ያ ሰው አተባለች ወደቀ መባል ተሰበረ ሆነ የኛ ሀገር እና ያን ሰውዬ እዛ ሄደ። እስረኛ ለምን ተፈታ? እኔ አሁን አንዳንዴ ሰብናን ፔላሪቲዎች አሉ፣ ደጋግመን ያወራናቸው ነገሮች አሉ። እንደ ሚዲያ እንዴት እንዲህ ሊሆን ይችላል ምናምን ተብሎ ቢጠይቅ ይችላል። ጀስት ከምን አንጻር? ሰው ስላልተቀየረ ባለመቀየራችን ሰምተን 10 ጊዜ የተናገርነውን ነገር አንድ ውሸታም በተናገረው ገልብጦ የሚል ሰው አላይም። አንድ ሴት እርቃኗን ልብሷን አውልቃ ብትቆም አይናችሁን ገልጣችሁ ታያላችሁ? ወንዶች እንደዛ ትክ አድርጋችሁ ታያላችሁ? ሴቶች ወንድ እንደዛ ልብሱን አውልቆ ብታዩት ትክ አድርጋችሁ ደፍራችሁ ታያላችሁ? አናይም እኮ። እኔ ሰብናችን እኮ ያን ያህል ነው። ማንም ስላበደ ሁሉ የሚተፋው ነውር ለምንድነው ትክ አድርገን የምናደምጠው? እስኪ አሰስሩ። እስኪ ሆም ላይ ግቡና ዩቲዩብ ላይ ምን ተነግሮ፣ ቲክቶክ ላይም ግቡና ምን ተነግሮ ስንት ሰው እንዳየው። የክፉ ነገሮቹ ወዳጆች ያን ያክል ከሆኑ ያ ሰው በኢኮኖሚም አድቫንስድ ነው። አልጎሪዝሙም ደግሞ ለካ ይሄን ነው የሚወደድ እያስተማርነው ነው እኮ። አልጎሪዝሙ በቃ የተወደደውን ተወደደ ብሎ ማምጣት ነው። እኛው የተናገርነው ነው እኛ ዞረን ስንረሳ፣ እሱ ግን ሳይረሳ ይዞ ስለሚመጣ እኮ ነው አልጎሪዝም የሚበልጠን። ይሄንን አሁን ላይክ ሼር ምናምን ብዙ ሰው ካየው ዲስፕሌይ ያደርጋል። በቃ ተወዷል ማለት ነው የሚለው። ሰው ካላየው በቃ አይታይም ብሎ ይደብቋል። ስለዚህ የምናስተምረው እኛ ነን። እና የሚታይ ነገር ምንድነው? እዚህ ዩቲዩብ ላይ ገንዘብ ለማግኘት ብሎ የገባ ሰው ምን ያደርጋል? አይ ሰው የሚወደው ነው። አድቫይስ እኮ ያደርጋል ራሱ ዩቲዩብ። በቃ ርዕስ መስጠት እንዲህ ነው ማድረግ ያለብህ፣ ዲስክሪፕሽን እንደዚህ ነው ማድረግ ያለብህ ምናምን ይባል እና እነዛ ላይ ሰው ለምን ይሞታል? መንገድ ለምን ይዘጋል? ለምን ገዳይ ይሆናል? ማነው መሪው? ማነው መርህ የለው መሪ የለው መነሻና መድረሻ የለው። እንደዚህ አለ። ዛሬ ዘመንና እንተና የሸዋ እንተና ተጋደሉ ምናምን ሲባል እኮ ዜና እኮ አይደለም ጎበዝ። ለምንድን ነው ሌላ ስራ አለብናል? ወደ ሌላ ስራ እንሄድም። በቃ ይገዳደላሉ፣ ይባላሉ። እነሱ ብቻ አይደለም እነሱን ያደራጇቸውና ከጀርባ ማናያቸው ስውር እጆችን ቀስ እያለ ያኛው ሲያልቅ እነዛን ደግሞ እየገደሉ እንደናችሁ ይሉናል፣ ያስጨፍሩናል። ገና እያለ ያኛው ሲያልቅ እነዛን ደግሞ ያስጨፍሩናል። ገና ከጀርባ የኛ ትኩሳት ብቻ ነው የሚፈልገው። ሃይማኖት ከሆነ ሃይማኖታዊ ጉዳይ የሆነ ስስ ብልታችን እየተፈለገ፣ የብሔር ጉዳይ ከሆነ በብሔር ጉዳይ እኛም የምንጮህበትና የምንጨፍርበት እኛን በማሳሳት ለብቻ ተሰማርተው የሚሰራ ስራ ነው ያለው። አሁን እኛ ተረጋግተን ነው ይሄ ጉዳይ መቆም አለበት፣ መሰረት ያለበት ይሄ ነው ካልንስ ይቆማል እኮ እንጂ ትናንትና ሲጀመር አጀማመሩን አይታችኋት የማይወጣ ጥጃ ከገመዱ ያስታውቃል፣ የማያጠግብ እንጀራም ከእንቅቡ ይታወቃል። ምን ያልተነገረ ነገር አለ? እንግዲህ ምን ወደቀ ሲባል ተሰበረው፣ መንግስቱ ኃይለማርያም ታመመ ሲሉት ሞተ የሚል ትውልድ፣ ማሽላ በደንብ አድርጎ በቆሎ አርሶ የማይበላ ህዝብ ሁሉ ፖለቲካ ውስጥ ገብቶ ለምን እሱ እኮ ወልይ ነው ነብይ ነው የሚባለው እኮ ራሱ መንግስቱ ኃይለማርያም የሚናገር ሰው ሞልቶናል። የሚሰማ ነው የጠፋው። እና አናላይስ እኮ ስሩ ያልኩኝ እኔን ተከታተሉ አይደለም። እኔ ሰው ቢሰማ ራሱ አልናገርም ሁላ ምን በወጣኝ እዚህ ገብቼ ሰው ጋር ሁሉ የምጣላው በገንዘብ እኮ የምትሰሩ ስራ አይደለም እኮ ይሄ። ግን ሰብናችሁ ላይ ፈጣሪ ያለው ነገር ሲሆን ትናገራላችሁ። ይሄ ሰው አልሰማውም አይሰማውም፣ ባለመስማቱም ግን እኔ አልጎዳም እኮ። እኔ ግዴታዬ መናገር ነው፣ እንዲሰሙት ማድረግ አልችልም።
ያየውን አናላይስ ምናምን ለፍርድ ነፃ እንድትሆኑ እናንተ የተሳሳተ ነገር እንዳትናገሩ። አቶ ጌታው እንደዛ አለ ምናምን የሆነ ነገር እንደዚህ ሆነ። ትናንትና ያያችሁትን አማራ ክልል የተደረገውን መሳይ እንኳን በዛን ሰዓት ላይ ሄዶ ሲያሽቃብጥ የደረሰውን በደል ሲቆጥር ታዩታላችሁ። ትናንትናው ቪዲዮ ላይ ገብታችሁ ካያችሁት ማለት ነው። ያንን ሁሉ በደል የደረሰበት ህዝብ ላይ ሌላ ከዛ የባሰ በደል መፈጸም ለዛ ህዝብ ወዳጅነት ነው አይደለም። ያ ህዝብ ሲሞላ የቆየው ነገር አለ። አሰራሮች እንዲበላሹበት ሲደረግ ነውር እንዲደርስበት በኢኮኖሚ እንዲጎሳቆል ብዙ ጥፋቶች ሲደረግ የሰሩትን ያውቃሉ። እነዚህ በዛው ተቀሰቀሰ ለሆነ ነገር ተሰለፈ። ከተሰለፈ በኋላ የቅዱ ባለቤት የፈለገውን ጉዳይ አስፈጸመ። አንድ የመግደል ከጀመረ በኋላ ክላሽ የሚመታው ድረስ ብቻ ነው የሚመታው። ከዛ በኋላ ሲመጣስ ቢሞትም ቢገልም ያሰው አትራፍ። መተማ አካባቢ ላይ የነበረውን አንድ እኔ በደንብ ይህን አይነት የእርስ በርስን ጉዳይ የተረዳውበት አንዱ ቅማንትና አማራ ብለው ባስነሱት ጠብ ነው። እዛ ቦታው ላይ ስለነበርኩኝ 24ኛ ክፍለ ጦር ምናምን የምትባል ነበረች ሸዲ ገንዳ ውሃ ላይ ተቀምጣ የምትኖር የህዋት አጀንዳ የምታስፈጽም ሚሊተሪው በራሱ ህዋታዊ ሳቤ ቅማንትና አማራን ለማባላት ፕሮጀክት ቀርጾ ሲሰራ የነበረ የመከላከያ ቲም ነው። መከላከያን የምንወደው እኮ ከዛ የወጣ ስለሆነ ሚሊተሪውን ሁሉን አቋሙን ሁሉ ቀይሮ ሀገራዊ ሳቤ ዘርግቶ ስለመጣ ይበል ጉድለት ቢኖርም እየሞላ ይሄዳል፣ እንሞላዋለን። እሳቢያችሁ ግን ጥሩ ነው ያለው። ብልጽግና ከጎጥ ከመንደር የሚያወጣ እይታ ለመጀመሪያ ጊዜ ስላመጣ ነው። ብልጽግና ሙሉ ነው ወይ? ሲጀመር እኮ ብልጽግና መባልም አይቻልም በዛ ስሌት። እንደዛ አይነት ቀመር የሚያውቅ ሰው ካለ ህግ የምታውቁ ሰው ካላችሁ እናንተ ስለ ብልጽግና እኮ ገብቶ ብልጽግና እንደዚህ ነው ምናምን እያሉ ከመፈትፈት ኢህአዴግ የነበረውን ኃይል እንዳለ ጠቅልሎ ብልጽግና ማለት አይቻልም የሚል መሞገቻ ለምን አታቀርቡም? ከህግ አንፃር ያስኬዳል። ኢህአዴግ የነበረ ኦህዴድ፣ ደኢህዴን፣ ብአዴን የሚባሉ ቡድኖች ህወሓት ሲቀር አራቱ ብልጽግና አጋር ድርጅቶችንም ቀላቅሎ ብልጽግና ብሎ ማለት እኮ ከዚህ በፊትም እንዳወራሁት ትልቁን ፈተና ለማለፍ ሲባል ጥቃቅን ፈተናዎችን መጋፈጥ ስላለበት ነው የሆነው። ግን ስለዛ አጠይቁ ብዙ ከዛ ውጭ እኮ ማናነሳቸው አሉ። ፖለቲካችሉም ተራ አስጨፋሪና ጭፋሪ ነገር ነው። በእውቀት ላይ የተመራ ሳይሆን በድንቁርና ላይ የደነቆሩትን እየነዱ ወደ ጥፋት መንዳት እንደ ዓላማ ስለሚቆጠር እንጂ እኮ ብልጽግና እንዴት ይባላል? የራሱ መርህና የራሱ መተዳደሪያ ደንብ ካለው በዛ መተዳደሪያ ደንብና በዛ ህግ መሰረት ያንን አሟልቶ ያንን ሁነት በግምገማ በምን አለው እኮ የራሱ ተገምግሞ የሚያሟላ መስፈርቱን የሚያሟላ ሰው ከሆነ ብቻ ነው ወደዛ የሚገባው አይደል? በአንዴ ግን ጥቅልል አድርጎ ኢህአዴግን ብልጽግና ብሎ መሰየም ይቻላል ወይ? አይቻልም። አንድ ሰው አላወራም። እንደኔ የሚቻል አይመስልም። እንደዚህ አይነት ህግ አላውቅም። የራሱ ይቋቋማል፣ ያኛው መፍረሱ ይታወጃል። ከዛ ቀጥሎ ወደዛ መሰለፍ ይችላል። ይሄን ግን ለምንድን ነው እንድናውቅ አይፈልግም። እየተደናገርን በተደናገረ ንግግርና ሐሳብ የተደናገረ የማያምር ውጤት እንድናመጣ ስለሚሰራ አዋቂዎች ምናምን የሚባሉት እነዛ የክፋት ጠንሳሾችና ክፋትን የሚሉ ስለሆነ ብልጽግና ኢትዮጵያን ስላሻገረልኝ እኔ ያንን አልቆጥርም። ለምን? የሚጠቅመው ይበልጣላ። ተከፋፍላ ተበታትና እና አቦይ ስብሃት እኛ ስንል 9 እኛ ስንል አንድ ሀገር የምናረጋት ናት፣ በቃ ረግጠናል እንደ ሲጋራ ብለናል ብለው እሱን የሚያፈስድ የሚያከሽፍ ስራ ነው። ኢዜማን የምንወደው ለምንድን ነው? ውስጥ ጉድለት የለውም ወይ? ያ ቀስ እያለ ይመጣል። እንደሳቤ ግን ሀገርኛ ኢትዮጵያ እንደ ኢትዮጵያ የሚያቆም አቋም መናገሩ በራሱ ጥሩ ነው። ያን ይዞ ደግሞ በአቋሙ እንዲጸና ማድረግ የኛ ጉዳይ ነው። ስለዚህ ኢዜማንና ብልጽግናን የምወዳቸው በራሴ ክብር የምሰጣቸው ሀገርኛ ሐሳብ ያላቸው። የረከሰ ሰው ይኖራል ወይ ምሎ ተገዝቶ እኮ ቢገባ ራሱ እሱን በተለያየ ጥቅማ ጥቅም የሚያታልል እኮ አለ። ቢኮዝ ጥላቶቻችን እኮ በተለያየ መልኩ አብረውን ያሉት የኢትዮጵያ ጥላቶች ሲሰሩት የኖሩትን አሻጥር ሁሉ ያውቁታል። ያ ሁሉ ከሽፎባቸው እንደገና ለሌላ አሻጥር አሁንም አሉ እኮ። አጽናኝም ናቸው፣ እርዳታ ሰጭም ናቸው። ለማንኛውም ለዛ ነው ቲክቶከሩን ተናንተና በአሸባሪነት ተጠረጠረ የሚለው ላይ ግር ብለህ ሽብርን ትሰማለህ።
አባይ ግድብ 4 ተርሚናሎችን እንግዲህ ወይም ተርባይኖችን ፋንክሽናል አደረገ። በቅርቡ ሌሎች 3ቶችን ጨምሮ 7ቱን በቅርቡ ፋንክሽናል ያደርጋል። ኢትዮጵያ እንግዲህ ተርባይን ማምረት መገጣጠምና ማንኛውም ነገር በሀገር ውስጥ ነው የሚደረገው። አይሰማም አይደል? አንድ ተርባይን አቆመ ተከዜ እኮ ኤሌክትሪክ ማመንጨቱ አቆመ ቢባል ግር ብለህ ትሄዳለህ። ፋኖ ነኝ ያለው ኃይል እኮ ከፍተኛ ይሄን ያህል ኪሎዋት ተሸክሞ የሚሄደውን ገመድ በጥይት መጥቶ ጣለ። ግር ብለህ ትሄዳለህ። ተሰራ የለም። ሂሳብ ስራ ሂሳብ ከዚህ ጋር ነው የሚያዘው። ሀገር እንዲህ አባቶች መሪዎቻችንን ሁሉ በክብር ያሻግራል። ኢትዮጵያ ታበጽሕ በእግዚአብሔር። ለኢትዮጵያ መሻገር አብረን እንሁን። ሀቁ እሱ ስለሆነ ነው። በዛ መልኩ ነው። ሌላው ምንም የሚቀየር ነገር የለውም ማለት ፈልጋለሁ። ተባረኩ ተባረኩ በያላችሁበት። ከዚህ ካለው በጣም እኩይ በጣም አደገኛ ዘመን ነው። ጸሎት ማብዛት ጥሩ ነው። ጸሎት ማብዛት በየቀኑ የምንናገረውን ነገር ሁሉ እንቆጠብ ማለት ራሱ ጸሎት ስለሆነ ውሏችን ይስተካከል ማለት የሚያተርፍ ስለሆነ ነው። በሌላ እንዳትወስዱብኝ። እኔ የምወዳችሁን ሰዎች የሚድኑ ሰዎችን ማዳን ለነዛ ሰበብ መሆን ስለምፈልግ ነው። በዛ ስሜት ተረዱ እንጂ በሌላ አይነት ነገር አይደለም። አይ በተናገርከው ምናምን ካላችሁን ያዙትና አልሆነም በሉኝ። ከዛም በላይ ይሆናል። የሚያሸንፈው ያ ነው። የምናሸንፈው እኛ ነን። ምንም ዶላር፣ ምንም ኑክለር፣ ምንም ስልጣን ነው እዚህ ሀገር እዛ በስልጣኑ ላይ የሚቀልድም ካለ ምንም። ጠቅላይ ሚኒስትር ዶክተር አብይን መወደው በውስጡ ያለውን አቅምና እውነት ስለማቅ አባቶቼ ምናምን የሚነግሩ ሌላ ሚስጥር ስላለ በዛና መሰሉን የዋሸለት ኢትዮጵያ ላይ በተዘራው በሽታ የወደቀለት የዛን ቀን ብዙ ነገር ይሆናል ብዬ የምለው እውነት ነው። ያ ከዛ ውጭ አይደለም ያለው ነገር። ስለዚህ ሰላማችሁ ይብዛ። ቻው፣ ደህና ደሩ። ወዳችኋለሁ፣ አክብራችኋለሁ። ተባረኩ።